était de 2h19-48. Il n'y avait eu qu'une seule femme qui était descendue sous les 2h20. Il s'efface pour la photo, pour qu'elle soit seule sur la photo. C'est beau. የኢትዮጵያውያን ድል አሁንም በተለያዩ የዓለም መድረኮች ላይ እየቀጠለ ይገኛል። በፓሪስ ማራቶን በተደረገው ውድድር ኢትዮጵያውያን አትሌቶች በሴቶቹም በወንዶቹም ድንቅ ውድድርን አሳልፈዋል። በተለይም በሴቶቹ የቦታውን ክብረ ወሰን ጭምር የተመዘገበበት ውጤት ነው በኢትዮጵያውያን የተመዘገበው። ለዛሬ የፓሪስ ማራቶንን ውድድር በቪዲዮ ጭምር አካተን ወደ እናንተ ለማድረስ እነሆ ዳግም ተገናኝተናል። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ውድ ቤተሰቦቻችን እንደምን አላችሁልን? ሀገራችን ኢትዮጵያ በተለያዩ የውድድር መድረኮች ላይ ሀገራችንን የሚያስጠሩ ባንዲራችንን ከፍ የሚያደርጉ አትሌቶችን እየተከታተለን ቪዲዮአቸውን ጭምር ወደ እናንተ የምናደርስበት ፕሮግራምን ዛሬም እነሆ በድጋሚ ይዘን ቀርበናል። ስለምትከታተሉን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። በተለይ ከድላችን ጋር በተያያዘ የእንኳን ደስ አላችሁ መልእክታችሁንም ጭምር ልታካፍሉን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ይህንን ፕሮግራም ጀምሩት። ስለ ፓሪስ ማራቶን አንዳንድ ጉዳዮችን እንላለን። ከዛ ውጭ ደግሞ ኢትዮጵያውያን ድል ያደረጉበትን ርቀትንም የተመለከተ ቪዲዮንም ጭምር ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። Bravo, bravo, bravo. Excellente performance. ለወትሮም ቢሆን ኢትዮጵያውያን የሚደምቁበት ማራቶን ነው የፓሪስ ማራቶን። የ2026ቱ ደግሞ ባለፈው እሁድ ተደርጓል። ኢትዮጵያውያን አትሌቶችም በዚህ ውድድር ላይ በርከት ያሉ ተወዳዳሪዎችን በመቅደም ውድድሩን በአንደኝነት አጠናቀውታል። በውድድሩ ላይ ወደ 60 ሺህ የሚጠጉ ሯጮችም እንደተሳተፉ የሚያሳየው ቁጥር ነው ይፋ የተደረገው። በሴቶቹ ዘርፍ በተለይ ኢትዮጵያዊቷ አትሌት የውድድሩን ርቀት ጭምር በማሻሻልም ሪከርዱን በማሻሻል ነው በአንደኝነት ያጠናቀቀችው። በአጠቃላይ በ2026 ፈረንሳይ ከተማ ፓሪስ የተካሄደው የፓሪስ ማራቶን ውድድር በከፍተኛ ውድድርና በአስደናቂ ብቃት የተጠናቀቀ ሆኗል። በዚህ የዓለም አቀፍ ውድድር የወንዶችና የሴቶች ውጤት በተለይም የሚያስደንቁ የቡድን ስራዎችም ነበሩበት። ኢትዮጵያውያን እንደተለመደው ታላቅ ሚናንም ተጫውተው ነው የወጡት። በሴቶቹ ዘርፍ ኢትዮጵያዊቷ ሹሬ ደምሴ በአስደናቂ 2 ሰዓት ከ18 ከ34 በመጨረሻም በመግባት ውድድሩን በድል አጠናቀዋለች። ይሄ ውጤት በውድድሩ ክብረ ወሰን ወይም ኮርስ ሪከርድ መሆኑ የተጨመረ ክብርም ይሰጣታል። ሁለተኛ ቦታን ይዛ ያጠናቀቀችው እንዲህ ኢትዮጵያዊቷ አትሌት ምስጋኔ አለማየሁ ስትሆን በ2 ሰዓት ከ19 ከ08 ውጤት ሁለተኛ ደረጃን ይዛ ያጠናቀቀች ናት። ሶስተኛ ደረጃነቱን ኬንያዊቷ አትሌት ማሳይ በ2 ሰዓት ከ19 ከ17 ሶስተኛ ደረጃን ይዛ አጠናቃለች። ይሄ የ2026ቱ የፓሪስ ማራቶን ውድድር እንደገና የዓለም አትሌቶች ያላቸውን ብቃት ያሳየ ሲሆን ኢትዮጵያውያን በሁለቱም ዘርፎች በተለይ በሴቶቹም ድንቅ ብቃትን አሳይተው የወጡበት እንደሆነ ነው የተመለከትነው። በወንዶቹም ቢሆን ትልቅ ተጋድሎን አድርገን ሁለተኛ ደረጃን ይዘን አጠናቀናል። የጣሊያን አትሌት የሆነው ትውልደ ኢትዮጵያዊው የማነ ብርሃን ክሪፓ በ2 ሰዓት ከ5 ደቂቃ ከ18 በመግባት በአንደኝነት ውድድሩን በቀዳሚነት ሲያጠናቀቅ ከእርሱ በኋላ ኢትዮጵያዊው ባየለኝ ተሻገረ በ2 ሰዓት ከ05 ከ23 በመግባትም ሁለተኛ ደረጃን ይዞ ያጠናቀቀ ነው። ይህም በጣም ተርቦ የተጠናቀቀ ውድድር እንደነበር የሚታወስ ነው። ሶስተኛ ደረጃነቱን ኬንያዊው አትሌት ሲላ ኪፕቶ በ2 ሰዓት ከ05 ከ28 ለመጨረሻም በመግባትም ትልቅ ትንቅንቅን አድርገው ውድድሩ ተጠናቋል። በተለይ በመጨረሻው ዙር ላይ የነበረው ትንቅንቅ እጅግ አስገራሚ እንደነበር ነው የተመለከት ነው። ኢትዮጵያውያን ኮከቦች በተለይም በወንዶቹ በሪከርዱ አደላይ መሪ ተዋናይ እንደሆኑም በርካቶች ያውቃሉ። 2 ሰዓት ከ03 ከ51 የግሉን ፈጣን ሰዓት ውድድሩን የሚመራው ክንዴ አጥናው የአስደናቂ ሰዓትን ያስመዘገበው ከ6 ዓመታት በፊት 2019 ላይ ቫሌንሲያ ማራቶንን ሲያሸንፍ ቢሆንም ባለፉት ቅርብ ዓመታት ግን ጥሩ ሰዓት የማስመዝገብ ብቃት እንዳለው አሳይቶ ነበር። በ2025 ሃስፓ ማራቶን ሃምቡርግ ላይ አምስተኛ ሆኖ ሲያጠናቀቅ የሚያስመዘገበው 2 ሰዓት ከ06 58 ሰዓት አሁንም በትልቅ ደረጃ ተፎካካሪ እንደሆነ ያሳየበት ነው። በ2022 ለንደን ማራቶን ሁለተኛና 2023 ቡዳፔስት ላይ የዓለም ሻምፒዮና ነሐስ ያጠለቀው ልዑል ገብረስላሴ 2 ሰዓት ከ04 ከ02 በሆነ በግል ፈጣን ሰዓቱም በፓሪስ ጎዳናዎች ሲጠበቁ ከነበሩ ኢትዮጵያውያን አትሌቶች መካከል አንደኛው ነው። ከፊት የተሰለፉትም ሁለቱ ኢትዮጵያውያን ኮከቦችም በርካቶች አይናቸውን ጥለውባቸው ነበር። በ2021 ኬንያዊው ኤሊሽ ሮቲች በ2 ሰዓት ከ04 ከ21 ሰዓትም
የያዘውን ሪከርድም እነዚህ አትሌቶቻችን ሌሎቹም እንዲሁ አትሌቶችም ይህንን ሰዓት ያሻሽሉታል ተብሎ በርካቶችም ጠብቀውት የነበረ ቢሆንም በወንዶች ግን ያ ነገር ሳይሻሻል እንደቀረ ነው የተመለከትነው። ነገር ግን የግል ፈጣን ሰዓትም የሪከርድ አሳደው የመያዝ አቅሙ እንዳላቸው ጠቋሚ መረጃዎች ነበሩ። ኖርዌያዊው አውት ክብራን በ2:04:24 ሰዓት እንዲሁም ኬንያዊው ቤትዌል ኪቤትም በ2 ሰዓት 04:37 በዚህኛው ውድድር ላይ ለኢትዮጵያውያኑ በጣም ትልቅ ተቀናቃኝ ይሆናሉ ተብለው ሲጠበቁ የነበሩ አትሌቶቻችን ናቸው። ከ1987 የአበበ መኮንን ድል እስከ 2024 የሙለታ ኡማ ድል ድረስ የኢትዮጵያውያን በውድድሩ 9 ጊዜ የድል ታሪክ አላቸው። ኬንያውያን 15፣ ፈረንሳውያን 10 ጊዜ በውድድሩ ነግሰዋል። ጀግናው አትሌት ቀነኒሳ በቀለ እንደ አውሮፓውያኑ አቆጣጠር በ2015 የመጀመሪያ የማራቶን ውድድሩን ያደረገው ፓሪስ ላይ የነበረ ሲሆን 2 ሰዓት ከ05 ከ04 የቦታው ሪከርድን በመስመር ጭምር ማሸነፉን እናስታውሳለን። በሴቶቹም ፉክክር በርካቶች የሚጠብቁት ውድድር እንደነበር ነው የተገለጸው። በተለይ ኬንያዊቷ ማሳይ የግል ምርጥ ሰዓቷንም በማስመዝገብ ስብስቡን ትመራ ነበር። ነገር ግን ኢትዮጵያዊቷ አትሌት ናት ይህንን ውድድር በአንደኝነት ማጠናቀቅ የቻለችው። በዚህም ሁላችሁም ኢትዮጵያውያን ይህንን ድል በፓሪስ በማስመዝገባችን እንኳን ደስ አላችሁ ማለት እንፈልጋለን። በቀጣይም ኢትዮጵያውያን የሚካፈሉባቸውን ድንቅ የማራቶን ውድድሮችና አሸናፊ የሆንባቸውን ውድድሮችም እየተከታተልን ከነ ቪዲዮቻቸው ጭምር ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ለዛሬ ግን በፓሪስ ማራቶን ላይ የነበረውን የመጨረሻው ዙር ትንቅንቆቹን በወንዶቹም በሴቶቹም እንድትከታተሉት ቪዲዮን ከዚህ ፕሮግራማችን መጨረሻ ላይ እናያይዝላችኋለን። እናንተ ደግሞ የእንኳን ደስ አላችሁ መልእክታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በቀጥታ ወደ ቪዲዮ ነው የምናመራው። አብራችሁን ስላላችሁ ከልብ አድርጌ አመሰግናለሁ።